ጀመርነው አንድ ትምህርት አለ። እሱን በስመ ሥላሴ እንጀምርና ከዛ ካቆምንበት እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ሰነበታችሁ? የአምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ትናንትና አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ሊያሟላቸው የሚገቡ መስፈርቶችን ተመልክተን ነበር። የመጀመሪያ ያየነው ያ ትምህርት የጌታ ትምህርት፣ የጌታ ትምህርት ማለት የሐዋርያት ትምህርት መሆን አለበት። ስለዚህ ኢየሱስ ብቻ ነው ዋናው፣ ማመንህ ነው፣ ሌላው ነገር አስፈላጊ አይደለም የሚለው ነገር ሁሉ የተዛባ መሆኑ አይተን ነበር። እስቲ እሷን አንድ ላስታውሳችሁ አይሻልም? ትናንት ላልነበረ ሰው ላልሰማም ሰውም ክለሳ እንዲሆን ለነበራችሁ ሰዎች ደግሞ እንድታጸኑ እንዲያገለግላችሁ እሱ ላይ እናድርግና እሷን ከለስ አድርገን ከዛ ደግሞ ኮንሰንሰስ ፓትረም የሚባለው የአባቶቻችን ትምህርት ደግሞ ወሳኝነት እንዳሉ እንመለከታለን ማለት ነው። እንደዛ እናድርግ አይሻልም? አይሰለቻችሁም? አለ አንዴ እሷን ከለስ አድርገን ወደ ትምህርቷ ብንሄድ ማለት ነው። መልካም። ኮመንት ሞዴሬተሮች ካላችሁ ኮመንቱን አጥፉላቸውና ሐሳባቸውን ትምህርት ላይ እንዲያተኩሩ አድርጉ። እሺ፣ የመጀመሪያ ያደረግነው ምንድን ነው? የሐዋርያት ትምህርት ትክክለኛ የጌታ ትምህርት መሆኑን ከአበው ትምህርት እያነሳን ነበር ያየነው። የመጀመሪያው ምንድን ያየነው? አፖስቶሊክ ትራዲሽን ማለት ትክክለኛ አስተምህሮ ማለት ምን ማለት እንደሆነ ትርጉም እያየን ነበረ። ስለዚህ ከጥቅስ እንነሳ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለውን ገጽ ንባብ ነው ያደረግነው። ሞዴሬተር ማንም የለም ማለት ነው። እሺ፣ ከሌሉ ያደርጋለሁ። እሺ፣ መልካም። እስቲ እንመልከት። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ ይልና ስለ መጽናት ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ያበክርና በቃላችንም ቢሆን ያ ማለት በቃል ኦራል የሆነ ያልተጻፈ ማለት ነው፣ ወይም በመልእክታችን ሪትን ያ መልእክት ማለት ልክ የተሰሎንቄ ሰዎች መልእክት ወደ ጢሞቴዎስ ልጁ፣ ወደ ቆሮንቶስ ሰዎች፣ ወደ ሮሜ ሰዎች፣ ወደ ኤፌሶን ሰዎች፣ ወደ ገላትያ እንደሚለው ማለት መልእክት የሚለው እሱ ነው። የተማራችሁትን ወግ ያዙ። ወግ የሚለውን ትራዲሽን ነው የሚለው። እዚህ ጋር አሁን በኬጂቢ ብንቀይረው ቁጥር 15 ላይ ምን እንደሚለው ትራዲሽን ነው የሚለው። ኤንድ ሆልድ ዘ ትራዲሽንስ ነው የሚለው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር ስንት 15 ላይ ይሄንን በመጽሐፍ ቅዱስ ዕብራይስጥና ግሪክ ሌክሲከኑን ብንመለከት የሁለቱን ትርጓሜ ብንመለከት በደንብ ለመረዳት ያግዘናል። ፓራዶሲስ ብሎ ይጠራዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቱ ዘ ትራዲሽን የሚለው ሚላል ፓራዶሲስ ይለዋል። ፓራዶስ ምን ማለት ነው? በእንግሊዝኛ ትራዲሽን ትውፊት ማለት ነው። ስለዚህ የተሰሎንቄ ክርስቲያኖች የሐዋርያ ቅዱስ ጳውሎስን ምን ሊጠብቁ ይገባል ካልን መልሱ ምንድን ነው? በአጭር ቃል ወንድሞች ሆይ ጸንታችሁ ቁሙ ካለ በቃላችን ቢሆን የሐዋርያት ቃላቸው ያልተጻፈ ያ ያልተጻፈው ቃላቸው በምን እናገኘዋለን? በትውፊት ነው። ምክንያቱም በመልእክታችን ያሉትን ይህ በመልእክታቸው እናገኛለን። ወደ ኤፌሶን ሰዎች ያለውን በኤፌሶን መልእክቱ እናገኛለን። ወደ ዕብራውያን ሰዎች የላከውን በዕብራውያን መልእክቱ እናገኛለን። ወደ ገላትያ ሰዎች የላከውን በገላትያ መልእክቱ ይሄ በመልእክቱ የጻፈው ነው። በቃላችንም ቢሆን ነው የሚለው። በቃሉ ሐዋርያ ቅዱስ ጳውሎስ የተናገሩት የተሰሎንቄ ክርስቲያኖች በምን እናገኛለን? በትውፊት። ያውም እኮ አሪትን ነው፣ ቃል ነው፣ ያልተጻፈ ነው። ከዛም የተማራችሁትን ወግ ያዙ። ወግ የተባለው ምንድን ነው? ትራዲሽን ያዙ። እዚህ በጣም መሰረታዊ ጉዳይ፣ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል በሃይማኖት የጸና የሐዋርያትን ቃላቸውንም መልእክታቸውን ጭምር ዝም ብሎ የተጻፈውን ብቻ ለምናየው ማለት ነው። የሐዋርያት ቃላቸው ምንድን ነው? የሐዋርያት መልእክታቸው ምንድን ነው? የሐዋርያት ትውፊታቸው ምንድን ነው? ይሄንን አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመሰኘት ከሚያስፈልጉ መሰረታዊ መስፈርቶች አንዱ ይሄ ነው ብለን አንስተን ነበር።
ትምህርታችሁ። ስለዚህ ፓራዶሲስ ማለት ትውፊት በጣም እጅግ በጣም ወሳኝና በጣም እጅግ ከሁሉም በላይ በጣም አስፈላጊ እጅግ በጣም ጠቃሚ ነገር ቢኖር ትውፊት እጅግ በጣም አስፈላጊ ነው። እዚሁ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ደግሞ እንዲህ ይላል። ምዕራፍ 3 ቁጥር 6 ላይ እንደዚህ ይለናል፣ ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ይላል። ልክ እንደ ሐዋርያት እንደተቀበለው ነው የሚለው። አይታችኋል። የምንቀበለው ነው ትውፊት ማለት። ስለዚህ ለተሰሎንቄ ክርስቲያኖች ሲናገር ከኛ ከሐዋርያት እንደተቀበለው ትውፊት ሳይሆን እንደማን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን ይለናል። ስለዚህ ከሐዋርያት ትውፊት ከተቀበለው ውጪ ከራሱ ፈጥሮ የሚናገር ሁሉ የተወገዘ ነው። ፔሬድ አለቀ። ይህን ማን የተናገረው? ሐዋርያው ቅዱስ ጳውሎስ። የእኛን ትውፊት ያዙ አሉ አይደለ? ሁለተኛ ተሰሎንቄ ምዕራፍ 2 ላይ። አሁን ደግሞ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ምንድን ነው ያሉት? ከኛ እንደተቀበለው ወግ ሳይሆን ነው የሚለው። ያ ማለት እንደተቀበለው ነው የሚለው። አይታችኋል። መቀበል አለው። ትውፊት ማለት ያ ነው። ከሐዋርያት እንቀበለዋለን። ከሐዋርያት የተቀበልነው ደግሞ ለቀጣይ ደግሞ እናስረክበዋለን። ምን ጨምረው ምን ቀንሰው ነገር የለም። ለዛም ነው ሐዋርያው ከኛ ከሐዋርያት እንደተቀበለው አይነት ትውፊት ወግ የሚለው ትውፊት ነው። ነገራችን ላይ ይሄው እዚህ ኬጂቢ ብትመለከቱ ቁጥር 6 ላይ ምን ብሎ ነው ያስቀመጠው? ኖት አፍተር ዘ ትራዲሽን which he received of us እርሱ ከኛ እንደተቀበለው አይነት ሳይሆን ትራዲሽን ነው የሚለው ትውፊት። ስለዚህ ከሐዋርያት ያልተቀበለውን ትውፊት የሚናገር ማንም ወንድም እንለያለን። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመሰኘት ያ ትምህርት ምን አለበት? ትውፊት ያስፈልገዋል። የሐዋርያት ትራዲሽን መሆን አለበት። ከሐዋርያት ጀምሮ የተሰበከ ስብከት መሆን አለበት። ከሐዋርያት ጀምሮ የተሰጠ ትምህርት መሆን አለበት። ስለዚህ አንድ ኦርቶዶክሳዊ ትምህርት ትክክለኛ ትምህርት የሚያሰኘው የመጀመሪያው ሆሊ ትራዲሽን ቅዱስ ትውፊት ያስፈልጓል። ምን ማለት ነው? ቅዱስ ትውፊት ማለት ከሐዋርያት የመጣ ያ ማለት ሐዋርያት ከማተቀበሉት ከጌታችን ከኢየሱስ ክርስቶስ የተማሩትን ለሐዋርያት የነገራቸውን ከዛ ሐዋርያትም ለሐዋርያን አበው ከዛ ለደቀ መዛሙርቶቻቸው እያለ እስካሁን ድረስ ያለ አንብሮክን ማለት ሳይቆራረጥ፣ ሳይዛነፍ፣ ሳይሰባበር፣ ሳይዘል ሲኬንሱን ጠብቆ እስከዚህ የደረሰ ትምህርት መሆን አለበት። አንድ ትምህርት ኦርቶዶክሳዊ ትምህርት ነው ለመባል። ስለዚህ ከሐዋርያት ጀምሮ የነበረ መሆን አለበት። ከኛ እንደተቀበለ ወግ ሳይሆን ሲል ለዚህ ነው። ስለዚህ ከሐዋርያት የተለየ አስተምሮ የሚያስተምር ከሐዋርያት የተለየ የራሱን የግል ፈጠራው የሚናገር በሙሉ የተወገዘ ነው። ለዚህ ነው ትውፊት ምንለው። ለዚህ ነው እችን በዛው ላይ ማየት ከፈለግን ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር ሌክሲከን ነው የሚያየ እንድንሄድ ብዬ ነው። ትውፊት የሚለው ቃል እዚህ ጋር ፓራዶሲስ የሚለው ቃል መሆን እንድታውቁት ነው። አኮርዲንግ ቱ ዘ ትራዲሽን ማለት ከኛ እንደተቀበለው ሳይሆን የሚለው ትራዲሽን የሚለውን ፓራዶሲስ ነው የሚለው። ፓራዶሲስ የሚለው ቃል እዚህ ጋር ሌክሲከኑ ሲያብራራው ተመልከቱ። ሌክሲከኑ ሲያብራራው ምን እንደሚለው ኤ ሃንዲንግ ዳውን ኦር ኦቨር ኤ ትራዲሽን የሚለው ምንቀበለው ነው። ምን የሚባለው? ፓራዶሲስ የሚባለው ምን ያክል ጠቃሚ እንደሆነ ተመልከቱ። እዚህ አጋጣሚ ምንቀበለው ነው። በቃ ትውፊት ማለት ከሐዋርያት የምንቀበለው። ከሐዋርያት ያልተቀበለውን ትውፊት የሚያስተምር ትምህርት ካለስ ሐዋርያው እንደታለው ምን ሆኑ ነው የሚለው? ትለዩ ዘንድ። በቃ ከሐዋርያት እንደተቀበለው አይነት ትውፊት ያልሆነ ትምህርት ማንኛውም ነገር እንለያለን። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው የሐዋርያት ትምህርት መሆን አለበት። ትምህርቱ ከሐዋርያት የተቀበለው መሆን አለበት። ለዛ ነው የግል ፈጠራም አይፈቀደው። ለዛ ነው ከኪሱ እያፈለቀ ማንም ሰው እንዲናገር በቤተክርስቲያናችን የማይፈቀድለት። ትዝ ያለን ሁሉ ቢያወራ እኛ አንሰማ። ለምንድነው አንሰማው? ከሐዋርያት ትምህርት ጋር አንድ አይነት አይደለማ። የራሱን ፈጠራ እንዲናገር የራሱን ነገር እንዲናገር በቤተክርስቲያናችን ስለማይፈቀድለት። እሺ የሐዋርያት ትምህርት በተመለከተ መጽሐፍ ቅዱስ ብለናል የሚለውን ነገር እንመልከት። እዚህ የሐዋርያት ሥራ ምዕራፍ 2 ላይ ትላንትና ያነሳ ነው ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንዲህ የሚል ቃል እናገኛለን። በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በጸሎትም ይተጉ ነበር ይላል። በሐዋርያት ትምህርትና በህብረት እንጀራ በሐዋርያት ትምህርት ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ይለቃል። በሐዋርያት ትምህርት የሐዋርያት ምን ትባላለች? ዲያዴኪያ እንያት እስቲ
በሌክሲኮኑ ብንመለከተው ዲያዴኪያ ነው የሚለው። የሐዋርያት ሥራ አክትስ ምዕራፍ 2 ቁጥር 42 ላይ እንዲህ ይለናል። በሐዋርያት ትምህርትና የምትለውን ቃል የሐዋርያት ትምህርት ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ ነው የሚለው። ቲቺንግ የሚለው እዚህ ጋር ዲያዴኪያ የሐዋርያት በጣም ወሳኝነት አለው ማለት ነው። የሐዋርያት ትምህርት ያሁን ትምህርት በቤተክርስቲያናችን ትክክለኛ ትምህርት ተብሎ አይሰጥም። ከሐዋርያት ትምህርት ጋር የሚጣረስ አስተምሮ እኛ የቤተክርስቲያን ላይ የለም። ስለዚህ ይሄ ምን ያገለግለናል ካልን ማንም ሰው መዘባረቅ አይችልም። እኛ ቤት ከቅዱስነታቸው ከቅዱስ ፓትርያርኩ አንስተን እስከ ታች ድረስ ያለን ሰዎች እቹ ፓራሜትር አለው፣ መለኪያ አለን። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በየጸሎቱም ይተጉ ነው። መትጋት የሚለው ቃል እንጀራ መቁረስ ብቻ አይደለም። በምን መትጋት ያስፈልጋል? በሐዋርያት ትምህርት አፖስቶል ቲቺንግ ያስፈልጋል። የሐዋርያት ትውፊት ያስፈልጋል። የሐዋርያት ዲያዴኪያ ትምህርት ያስፈልጋል። ይሄ ማንዳቶሪ ነው። ይሄ የሐዋርያት ትምህርት የማን ትምህርት ነው ካልን የጌታ ትምህርት ነው። ሐዋርያት ከራሳቸው ዝም ብሎ አፍልቀው የነገሩን ሳይሆን የማን ትምህርት ነው? የጌታ ትምህርት ነው። እዚሁ ሐዋርያት ሥራ ላይ ምዕራፍ 13 ቁጥር 12 ላይ ትላንትና ያየነው ማለት ነው። ምን የሚል ቃል ነገር? በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የሰበከው ጳውሎስ ነው። ትላንት እንዳየነው ከዚህ ጀምረን ማለት ነው። ጳውሎስ የሚያስተምርበት ጊዜ ጠንቋዩ ግን ኤልማስ የተባለው ሰው እንዲሁ ይተረጎማልና አገር ገዢውን ከማመን ሊያጣምን ፈልጎ ተቃወማቸው ይላል። ማንን ተቃወመ? አገር ገዢውን ተቃወመ። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከት ይላል። ሲመለከተው ምክንያቱም ጳውሎስ አገር ገዢውን እየሰበከ ነው። ኤልማስ የተባለው ጠንቋይ ግን እነ ጳውሎስ የሚያስተምሩት ትምህርት ወንጌል መቃወም ጀመረ። ጭራሽ ያጣምማል፣ ይቃወማል። ከዛ ምን አለው ጳውሎስ? አንተ ተንኮል ሁሉ ክፋትም የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጠመም አታርፍምን አለውና አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁ የሚመራውን እየዞረ ፈለገ፣ ወዲያው አይነ ስውር ሆነ ማለት ነው። ማን? ይሄ ኤልማስ የተባለው ጠንቋይ። ምክንያቱም ጳውሎስ እየሰበከ ያለውን ሀገረ ገዡን እያሳመነው እያለ ይሄ ጠንቋዩ ኤልማስ ግን ውሸቱን ነው አትቀበሉ እያለ የጳውሎስን ትምህርት የሐዋርያትን ትምህርት ይቃወማል። ይህን ሲቃወሙ ምን አለው ጳውሎስ? እውር ትሆናለህ አለው። ወዲያውም እውር ሆነ። በዚያን ጊዜ ይላል ቃይቱ ቁጥር 12 ላይ በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የሰበከው ማን ነው? ጳውሎስ። ይሄ ጳውሎስ የሰበካት ትምህርት የማን ትምህርት ትባላለች? ከጌታ ትምህርት የተነሳ ተገርሞ አመነ። ሀገር ገዡን የሰበከው ጌታችን ተገልጾለት ራሱ በአካል አስተምሮት ነው? አይደለም። ሀገር ገዡን የሰበከው ማን ነው? ጳውሎስ ነው። የጳውሎስ ትምህርት ግን የማን ትምህርት ናት? የጌታ ትምህርት። ስለዚህ አንድ ኦርቶዶክሳዊ ትምህርት የሐዋርያት ትምህርት መሆን አለበት ስንል ምን ማለታችን ነው? የጌታ ትምህርት መሆን አለበት። የጳውሎስን ስብከት ማመን ማለት የጌታን ትምህርት ማመን ማለት። ለዛ ነው አገር ገዡም ነው የሚለው አይደል? የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን የተነሳ ተገርሞ አመነ? ከጌታ ትምህርት። እውነት ጌታ በአካል ተገልጦ ወይ በራእይ ተገልጦ አስተምሮት ነው? አይደለም። የሰበከው ጳውሎስ ነው። በጳውሎስ ላይ የተደረገውን ተአምር አይቶ ስብከቱን ሰምቶ አመነ። በማን? በጳውሎስ ስብከት። ያ የጳውሎስ ስብከት ትምህርት ምን ትባለች? የጌታ ትምህርት። ለዛ ነው ከጌታ ትምህርት የተነሳ ተገርሞ አመነ። ስለዚህ ጳውሎስ የሰበካት ሐዋርያት የሰበኳት ትምህርት የማን ትምህርት ናት? የጌታ ትምህርት። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ያ ትምህርት የማን መሆን አለበት? የጌታ ትምህርት። ምን ማለት ነው? የጌታ ትምህርት ማለት የሐዋርያት ትምህርት። ምክንያቱም ሐዋርያት ትምህርት ያስተማሩት ከማን የተማሩትን ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን። ግልጽ ነው አለ ያሳው። ይሄ በጣም አሁን ምንም የሚያሻማ አይደለም። ላረፈዳችሁ ትናንት ላልሰማችሁ ሰዎች እንደው ትንሽ ሪቫይዝድ ለማድረግ ያክል ነው። ስለዚህ የሐዋርያት ትምህርት ስንናገር ጌታ ያልተናገሩ ማለታችን አይደለም። ከራሳችሁ ያፈለቁትን ማለታችን አይደለም። ልክኛ በግል የፈለግከውን ነገር አትናገር እያለን ሐዋርያት ግን እንደፈለጋችሁ ተናገሩ እያልን አይደለም። ያቺ የሐዋርያት ስብከት የማናት? ከጌታ የተገኘች ናት። ለዚህ ነው ጳውሎስ ያሳመነበት። ጳውሎስ አገር ገዢውን ትምህርት አስተምሮ ያሳመነበት ያቺ ትምህርት የማ ትምህርት ናት? የጌታ ትምህርት ናት። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል
የሐዋርያት ትምህርት መሆን አለበት። ያ ማለት የጌታ ትምህርት መሆን አለበት። ከጌታ ትምህርት ጋር ያ ማለት ከሐዋርያት ትምህርት ጋር ላይን የሚያደርግ አብሮ የማይሄድ ከሆነ ያ ነገር ኑፋቄ ነው፣ ክህደት ነው። ስለዚህ መመዘኛችን የኛ ፓራሜትር አንድ ትምህርት፣ አንድ መዝሙር፣ አንድ ቅኔ፣ አንድ መጽሐፍ መምህር፣ አንድ ዜማ ትክክለኛ ነው ለመባል መስፈርታችን የጌታ ትምህርት የሐዋርያት ትምህርት መሆን አለበት። የፈለገ የቅኔ ባለሙያ ቢሆን፣ የፈለገ የትርጓሜ መምህር ቢሆን፣ የፈለገ አንደበተ ርቱዕ ሰባኪ ቢሆን፣ የፈለገ የሚስረቀረቅ ድምፅ ቢኖረው መመዘኛችን የጌታ ትምህርት የሐዋርያት ትምህርት ነው። ከዚህ ውጭ ካፈነገጠ መጽሐፍም በለው ሊቅም በለው ጳጳስም በለው ዲያቆንም በለው ቄስም በለው ዘማሪም በለው ሰባኪም ሆነ የተለየ ነው። መሰረታችን ነው። ታዲያ ትላንትና ምንድነው አብረን ከዚህ ጋር ያያያዝ ነው? ትምህርት ማለት አበዛችሁ። እንዳው እናንተ ለምንድነው ትምህርት ላይ የምታተኩሩት? ዋናው እኮ ጌታ ነው፣ ሕይወት የሚሰጠው እኮ ጌታ ነው ብለው እንደ መከላከያም እንደ ነቆራ መጠቀሚያም ሲጠቀሙት እናያለን። ግን ሐዋርያ ቅዱስ ጳውሎስ ሲተናገሩ አንድ ነገር እናንሳ። እዚህ ሮሜ 16:17 ላይ እንዲህ ይለናል። ሮሜ 16:17 ላይ እንዲህ አለ ሐዋርያ ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት ይላል። የተማራችሁትን ትምህርት የሮሜ ሰዎች የተማሩት ትምህርት ወንድሞቼ ያላቸው ጳውሎስ የተማሩት ትምህርት ከማን ነው? ከጌታ። ሎክ አይታችኋል። ምክንያቱም እናንተ የተማራችሁትን ትምህርት ይላል። ከማ ተማሩት? እነሱ ከጌታ። ካያችሁ ምን ያክል አዲስ ነገር እንደሚከለከል። እናንተ የተማራችሁትን ትምህርት ነው የሚለው። ከማ ተማሩት? ከጳውሎስ እኮ የተማሩት። የሚቃወሙትን ያ ማለት እናንተ እኛ ሐዋርያት ያስተማርናችሁን ትምህርት የሚቃወሙትን ምን አድርጓቸው? ተደራደሩ ነው የሚለው። አታካብዱ ነው ያለው። መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ፣ ከእነርሱ ዘንድ ፈቀቅ በሉ ይላል። ጭራሽ ዞር በል፣ በቃ አትቅረባቸው፣ ራቅ ከነሱ፣ ተለይ ከነሱ ይለናል። ስለዚህ ሐዋርያት ካስተማሯት ትምህርት የሚለይ ማንኛውም ኑፋቄ ነው። መለያየትን የሚያመጡ ማሰናከያ የሚያደርጉ ማርያምን ነው የምታመልኩት፣ ገብርኤልን ነው የምታመልኩት፣ ማሰናከያ በእኛ ቤት የሌለውን እንዲሆንላቸው ፈልጎ የሚናገሩትን ከእነርሱ ፈቀቅ በሉ። መርሃችን ይሄ መሆን ልናውቅ ይገባል። ስለዚህ ከዚህ ትምህርት ያፈነገጠ ማንኛውም ሰው በእኛ ቤተክርስቲያን ልዩ ትምህርት ነው፣ ይወገዛል ማለት ነው። ልዩ ትምህርት ነው። እዚህ አንደኛ ጢሞቴዎስ ላይ ምዕራፍ 6:3 ላይ ይሄ ልዩ ትምህርት ሐዋርያ ቅዱስ ጳውሎስ ጠቅሶት እናገኛለን። 1:3 ላይ እንዲህ ብሎ ማለት ነው። በጣም የሚገርመው ሐዋርያ ቅዱስ ጳውሎስ እነዚህን አስተምርና ምከር ይልና አንደኛ ጢሞቴዎስ 3:6 ላይ ማንም ልዩ ትምህርት የሚያስተምር ይላል። አያውን ይሄ ዲያዴኪያ አይባልም። ልዩ ትምህርት የሚባለው የሐዋርያ ትክክለኛ ዲያዴኪያ ትምህርት ይባላል፣ የሐዋርያ ትምህርት ነው። ልዩ ትምህርት ካረገስ ሄትሮ ዲያዴኪያ ይባላል። ልዩ ትምህርት አይችሁ ማንም ነው የሚለው። ማንም ማለት ፓትርያርኩም ይሁኑ የሲኖዶስ አባላትም ይሁኑ ጳጳስም ይሁን ንቡረ እድም ይሁን ሊቀ ጳጳስም ይሁኑ ጳጳስም ይሁን የሀገረ ስብከት ስራ አስኪያጅ ይሁን መጋቢ ብሉይም መጋቢ ሐዲስም ይሁን ቀሲስም ዲያቆንም መነኩሴም ባህታዊ ማንም ታችሁ ትምህርት ላይ ቤተክርስቲያን ድርድር የላትም። ማንም አይ ቄስ ናቸው ዝም በላቸው፣ የሀገረ ስብከት ስራ አስኪያጅ ነው ዝም በላቸው፣ ጳጳስ ናቸው ዝም በላቸው የሚባል ነገር የለም። ማንም መጽሐፍ ቅዱሳዊ ትእዛዝ ነው። እንግዲህ እነዚህን አስተምርና ምክር ካባለ ማንም ልዩ ትምህርት የሚያስተምር ካለ ማንም ነው የሚለው። በጳውሎስ የተሾመም ይሁን ከስር የተሾመ ዲያቆንም ይሁን ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና ከእግዚአብሔርን ለመምሰል በሚሰማ ትምህርት የማይጠጋ ቢሆን ይላል ከነዚህ እንደነዚህ ካሉት ራቅ። ለጢሞቴዎስ እኮ የሚለው ራቅ። በቃ እቺ ልዩ ትምህርት ምን ትባላለች? ሄትሮ ዲያዴኪያ ትባላለች። እንያት እስቲ በሌክሲከኗ እንመልከታት። አንደኛ ጢሞቴዎስ ምዕራፍ 6:3 ላይ ልዩ ትምህርት የምትለዋ ምን እንደሚላት ብቻ ለማሳየት ፈልጌ ነው። ተመልከቱ። ቲቺንግ አናዘር ዶክትሪን የሚለው ማለት ቲስ አናዘር ዶክትሪን ማለት
ዲያዴኪያ ይላል። ሄትሮ ማለት ሆሞ ማለት አንድ አይደለ? ወጥነት ያለው። ሄትሮ ሲባል ደግሞ ድብልቅ የሆነ። ስለዚህ ሐዋርያት ያላስተማሯትን ትምህርት አናዘር ዶክትሪን ነው የሚለው። ሌላ ትምህርት ምን ይባላል? ሄትሮዲያዴኪያን የሚያስተምር መናፍቅ ነው። ሄትሮዲስቅልያ የሚያስተምር ሰው መናፍቅ ነው። ዲድስቅልያ ማለት ትምህርት ማለት አሁን እኛ ጋር መጽሐፍ ዲድስቅልያ የሚባል መጽሐፍ አለን አይደል? ታውቃላችሁ? መጽሐፍ ዲድስቅልያ የሚባል ዲድስቅልያ ማለት መጽሐፍ ማለት አይደል? ዲዳስካሎ ከሚል የግሪክ ቃል የመጣ ነው። ያ እውነተኛው ነው። ኑፋቄ ሲገባበት ልዩ ትምህርት ሲሆን ምን ይባላል? ሄትሮዲዳስክልዮ ይባላል። ሄትሮ ማለት ያ ነው፣ የተበከለ የተቀየጠ አውሬ የቧጨረው ለመስዋዕት የማይሆን ኑፋቄ የሞላበት ትምህርት ማለት ሄትሮዲስቅልያ ተብሎ ይጠራል። ስለዚህ ምን አይነት ትምህርት ነው? ቲችስ አናዘር ዶክትሪን፣ ልዩ ትምህርት። ሐዋርያው ይሄ እንግዲህ አንደኛ ጢሞቴዎስ 6:3 አለ ሌክሲኮን ያየ ነው። ሄትሮዲስቅልያ ይሄ ነው። ማንም ልዩ ትምህርት ያለው የለም። ስለዚህ ትክክለኛ ትምህርት ለመባል ከሐዋርያት ያልተለየ መማር አለብን። አይ ትምህርት ነው ችግር የለውም ዋናው የሱ የሚባል ነገር ልዩ ትምህርት አለ። ለዚህ ነው መናፍቃን የምንቃወመው። አምስቱን ሶላዎች የምንቃወመው ለዚህ ነው። ልዩ ትምህርት ነው። አምስቱን ሶላዎች መጽሐፍ ቅዱስ ላይ የሉ፣ እንኳን ቃል በቃል ሐሳባቸውም የለም። ይሄ ምን ይባላል ማለት ነው? ልዩ ትምህርት። አይችሁ፣ ሄትሮዲስቅልያ ልዩ ትምህርት ነው። ይሄ አናዘር ዶክትሪን ነው። ይሄ ሌላ ትምህርት ነው፣ የተቀየጠ ትምህርት ነው። ይሄ በጣም ልናቀው ይገባል የሚለው ለዛ አጽንኦት ሰጥተን የምናየው ከዚህ የተነሳ ከዚህ ጋር እያይዘን ምንድነው ባለፈው ያየነው። አንዳንዶቹ ታዲያ ይህንን ያዩና አይ እናንተ እኮ ትምህርት እያላችሁ እውቀት ላይ ታተኩራላችሁ፣ ዋናው እኮ ኢየሱስ ነው። ትምህርቱ ዶክትሪን አይደለም የሚያድንህ፣ ቴዎሎጂ ስለተመረክ አይደለም፣ ትርጓሜ ስለተማርክ አይደለም፣ ብሉይ ሐዲስ ስላጠናህ አይደለም፣ ዋናው ኢየሱስን ማመን ነው የሚሉ ሰዎች አሉ። ስለዚህ ትምህርቱ አይደለም ጉዳዩ ይላሉ። ግን እንዲህ ይላል ሐዋርያው ሁለተኛ ጢሞቴዎስ ምዕራፍ 4:3 ላይ ሕይወት የሚገኝበትን ትምህርት ይላል። አየህ፣ ትምህርቱ ምን ይገኝበታል? ሕይወት። እቺ ሕይወት የሚገኝባት ትምህርት የማን ትምህርት ናት? የሐዋርያት ትምህርት ናት። ጌታቸው ምን ያክል ሐዋርያት ጥንቅቅ ያደርገው እንደጻፉ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። እውነት ነው አይደል? አሁን እንኳን እንታገስም እኛ። ብዙ ሰዎች አይታገሱም። ለምን? ትመራለች እውነት። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ ይላል ይመራላ። እንደ ገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ። እንደ ደስ እንዳላቸው እንደመራቸው ጌታዬ እንደገለጠልኝ እያለ ደስ ባለው ስንትና ስንት ሺህ ዲኖሚኔሽን ይመሰረታል። እቺ ግን ምን ትላለች? ሕይወት የሚገኝበትን ትምህርት። ስለዚህ ትምህርት ምን ያደርጋል አይባልም። ዋናው ማመን ነው። ትምህርት አለ፣ ልዩ ትምህርት አለ፣ ቅድም እንዳየነው። አሁን ደግሞ የትምህርት ምን አይነት ትምህርት ነው? ሕይወት የሚገኝበት ትምህርት። እግዚአብሔር ሕይወት ከሚገኝበት ትምህርት ከኦርቶዶክሳዊ ትምህርት ሁላችን አይለየም። በእውነት ሞት ነው። ከዚህ ከተለየ ሞት ነው። እና አንዳንድ ሰዎች ቅኔ ተምሬ ያለው፣ ዜማ ተምሬ ያለው፣ ትርጓሜ ተምሬ ነበረ ምንም አይጠቅምም ምናምን፣ ምን ያክል እንደደነቆሩ በዚህ ታያላችሁ። ሕይወት የሚገኝበትን ኢየሱስ እኮ አይደለም ያለው። ሕይወት የሚገኝበትን መዳን እኮ አይደለም ያለው። እዚህ ጋር ሕይወት የሚገኝበትን ትምህርት። ደግሞ አንድ ጥቅስ ብቻ መስሏችኋል? ይሄ አንደኛ ጢሞቴዎስ ምዕራፍ 4:3 ላይ ነው። ይሄ ብቻ አይደለም። አንደኛ ጢሞቴዎስ ብቻ ሳይሆን ቲቶ 1:9 ላይ እናገኘዋለን። ቲቶ 1:9 ላይ ተመልከቱ። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማሩ በታመነ ቃል ይጽና። ምን የሚገኝበት? ሕይወት በሚገኝበት ትምህርት። ሕይወት የምትገኝበት ትምህርት ለማናት? ለቲቶ የተላከችው መልእክት ሐዋርያው ቅዱስ ጳውሎስ ያስተማራት ከጌታ የተቀበላት እቺ ሕይወት የምትገኝበት። ስለዚህ ትምህርት ምን ያደርጋል አይባልም። አስተምሮ ምን ያደርጋል አይባልም። የሐዋርያት ትምህርት ምን ያደርጋል አይባልም። ዋናው ማመን ነው። በቃ ችግር የለውም የሚባል ነገር የለም። ሕይወት በሚገኝበት ትምህርት። እዚሁ ቲቶ ላይ በጣም የሚገርማችሁ 2:1 ደግሞ ላሳያችሁ። ቲቶ 2:1 ላይ አንተ ግን ይላል
ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን ለሚገኝበት ነው የሚለው? ሕይወት ለሚገኝበት ትምህርት ስለዚህ ቲቶ ሆይ ሕይወት የሚገኝበትን የጌታ ትምህርት እኔ ሐዋርያው ቅዱስ ጳውሎስ የሰበኳትን ያችን ትምህርት የሚገባውን ተናገር። ያ የጌታ ትምህርት ያ የሐዋርያ ትምህርት ሕይወት የሚገኝበት ነው፣ ዝም ብሎ አይደለም። የሚገባውን ተናገር እኮ ነው የሚለው። ለዛ ነው የምንማረው ኮርስ፣ ለዛ ነው ቋሚ ትምህርት የምንማረው። ለምን? ሕይወት ይገኝበታል። ስለዚህ አንዳንድ ሰዎች ሊያደናቁሩን ፈልገው ዋናው ኢየሱስን ማመን ነው። የትኛው ዲኖሚኔሽኑን ችግር የለውም። ከኦርቶዶክስ መጣ፣ ከጴንጤ መጣ፣ ከዚህ መጣ አይልህም። እቺ የሰሞኑ ፋሽን ማለት ዋናው ኢየሱስን ማመንህ ነው። ትምህርት አለ። ሕይወት የማይገኝ እኮ ትምህርት አለ እኮ የማይገኝበት ልዩ ትምህርት ሄትሮ ዲዳስኬሊያ የሚባል ይሄ ሄትሮ ዲዳስኬሊያ ምን የሚል ነው? ሕይወት የማይገኝበት። ይሄኛው ትምህርትስ ሕይወት የሚገኝበት። ይሄ ዲዳስኬሊያ ነው። ይሄ ዲያዴኪያ ነው። ይሄው ቲቶ 2:1 እስቲ እንመልከተው በሌክሲከኑ ዲያዴኪያ እንዴት እንደሚለው ማለት ነው። ይሄ ሄትሮ ነው አይደል የሚለው? ሄትሮ ዲዳስኬሊያ ነው የሚለው። ይሄ ምንድነው? ይሄ አይነት ትምህርት አናዘር ዶክትሪን ነው። ይሄ ቲችስ አናዘር ዶክትሪን ነው የሚለው። ይሄ ልዩ ትምህርት። ቲቶ ግን እንመልከተው እስቲ 2:1 ቲቶ 2:1 ይቅርታ ቲቶ 2:1 ምን እንደሚለው? ዶክትሪን የሚለው ይላል ዲዳስኬሊያ አይልም ሲል ሕይወት የሚገኝበት ምን ትምህርት የሚለውን ዶክትሪን ነው የሚለው። ዲዳስኬሊያ ይላል ግሪኩ ቃል ዲዳስኬሊያ። ዲዳስኬሊያ ብለን የምንጠራው በግሪኩ ዲዳስኬሊያ በጣም ወሳኝ ነገር አለው። የምንድን ነው ይሄ ትምህርት? ዶክትሪን ቲቶ 2:1 ላይ። ስለዚህ ምን የሚገኝበት ነው? ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ዝም ብለህ እንዳትቀባጠር አንተ ቲቶ የመንፈስ ልጄ፣ ሕይወት ለሚገኝበት ትምህርት ምን በል የሚገባውን ተናገር። ዝም በል እኮ አይደለም ያለው። ተወሱን በኢየሱስ እያሳመንክ እንደ ግል አዳኝ እንዲቀበለው እያደረግ ሸኛቸው። በቃ በቂውን አይደለም ያለው። ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ጭምር ትእዛዝም አለው። ብትናገር ጥሩ አይደለም እኮ ተናገር። 4 ነጥብ ተናገር። ምን የሚገኝበት ነው ግን? ሕይወት ለሚገኝበት። ስለዚህ አስተምሮ ሕይወት ይገኝበታል አይገኝበትም? ይገኝበታል። በጣም ጥንቃቄ አስፈላጊ ነው። ስለዚህ ልዩ ትምህርት የተከለከለ ነው። ልዩ ትምህርት የተከለከለ ነው። ለዛም ነው ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ይሄንን አሰባጥሮ አንድ ላይ ሲነግረን እንዲህ አለን፣ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልዩ ልዩ ያለ አይነት አለ። በየአይነት ብቻ አይደለም ያለው አይነት። የሰው አመል የሰው መልክ ብቻ አይደለም ያለው፣ የሰው ሀገር ብቻ አይደለም ያለው። የትምህርትም የኑፋቄም አይነት አለው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ግልና ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ትምህርት አለ። ምን አይነት ትምህርት? እንግዳ ትምህርት፣ ባዕድ፣ ልብ ወለድ፣ ፈጠራ፣ የግል እሳቤ፣ ተገለጠልኝ፣ ሳነቦ የተረዳሁትን ነው። ራሱ አባት ይሆናል፣ እሱ ስኮላር ይሆናል፣ እሱ ሊቅ ይሆናል፣ እሱ ተርጓሚ ነው፣ እሱ ተንታኝ ነው። ለዛም ነው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ያለ። ዋናው እመኑ ትምህርት አይደለም፣ ዋናው አይደለም ያለው ጳውሎስ። ልዩ ልዩ በሆነ እኮ ነው ያለው። ብዙ አይነት አለ የኑፋቄ አይነት በእንግዳ ትምህርት። ያ ማለት እንግዳ ያለው ያቺ ጥንታዊቷ የነበረችው ርትዕት ሃይማኖት፣ ርትዕት ትምህርት እኛ ሐዋርያት ጌታ የተቀበልናት እሷ ላይ እየጨማመሩ አዳዲስ ቨርዥን የሆነ ሃይማኖት ይመጣል። ስልክ አይደለም ፒሲ አይደለም እየነገርን ያለው እንግዳ የሆነ አዲስ ባዕድ ይመጣል። አትወሰዱ ነው የሚለው። እዚህ በመጽሐፍ ቅዱስ ትምህርት እጅግ በጣም ወሳኝ ነገር አለው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመሰኘት ምን መሆን አለበት? ኦርቶዶክሳዊ ትምህርት መሆን አለበት። የግድ ነው። ትምህርት ከሌለው አንድ ነገር ኑፋቄ ነው። ትምህርቱ ካልተገለጠ ኑፋቄ ነው። ለዚህ ነው ሁለተኛ የዮሐንስ መልእክት 1:9 ላይ እንዲህ ብሎ ይነገረን፣ በኃጢአታችን ይቅርታ
ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ብሎ ነገረን። ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ሰው አምላክ የለውም። በማን ትምህርት ለማይኖር? በክርስቶስ ትምህርት ለማይኖር። በቃ የክርስቶስ ትምህርት ከሌለ አምላክም የለም። እቺ የክርስቶስ ትምህርት የማን ናት? የሐዋርያት ትምህርት። ምክንያቱም ሐዋርያት ትምህርት ያስተማሩት ከማን የተማሩትን ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ስለሆነ ምን ያክል እንደሚያያዝ። ስለዚህ አማናዊ የሆነ ዶክትሪን ከሌለው ማን የለውም? አምላክ የለውም። ልድገመው፣ ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርትም ለማይኖር ሰው ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ስለዚህ በክርስቶስ እሱ በሰጣት ርትዕት በሆነች ሃይማኖት፣ ርትዕት በሆነች አስተምህሮ ሐዋርያት በሰበኳት ላይ ለሚኖር ሰው ማን አለው? አብና ወልድ አሉት። አይ እመን ብቻ፣ ዝም ብለህ አብና ወልድ እንዳሉ ብቻ እመን እንኳን ያለው በክርስቶስ ትምህርት ለሚኖር ነው የሚለው። ሁለተኛ የዮሐንስ መልእክት ምዕራፍ ስንት ነው? ምዕራፍ ስንት? 5 ምዕራፍ 1 ቁጥር ስንት? 9 ላይ ይቅርታ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው ምን የለውም? አምላክ የለውም ካልባል ትምህርት ካለንስ፣ ያቺ ርትዕት ሃይማኖት ካለችንስ፣ ርትዕት አስተምሮ ካለችንስ ለሚኖር አብና ወልድ አሉት ይልና ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ እቺ የክርስቶስ ትምህርት ከሌለች በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ወገኖቼ ታዲያ እኛ ዕድለኞች አይደለም? አስተምሮ አያስፈልግም ይባላል፣ ትምህርት አያስፈልግም ይባላል፣ ዋናው ማመን ነው ይባላል። የሐዋርያውን ቃል ምን እናድርገው? ሁለተኛው የዮሐንስ መልእክት ምዕራፍ 1 ቁጥር 9 ቁጥር 10 ነው። አሁን አንድምታም አላየንም እኮ ነገራችን፣ ትርጓሜና ምን እኮ የአባቶች አላየን። እንዲሁ ዝም ብላችሁ ስታነቡ እኮ የምታገኙት ነው። ይሄን ማንም ወደ እናንተ ቢመጣ፣ ከዛስ ይህንን ትምህርት ባያመጣ እኮ ነው የሚለው። ኢየሱስ ባይላችሁ እኮ አይደለም ያለው። ኢየሱስ ካለ ተቀበል፣ በቃ ዋናው እሱ ኢየሱስ ማለቱ ነው አይደለም የሚለው። ይህንን ትምህርት ባያመጣ፣ ምን አይነት ትምህርት? በክርስቶስ ትምህርት። ይህንን ካላመጣ ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ጭራሽ ዶክትሪን ላይ ድርድር የለማ። በቤት ወደ ተባለ ወደ ልብህ አታስገባት። ይህን የክርስቶስ ትምህርት የሌላትን ፍቅረኛ ይዘ ከአሕዛብ ከመናፍቃን ይዘ በእምነት ከማይመስል ጋር በማይመች አካሄድ አትጠመድ። ወደ ቤት ወደ ተባለች ወደ ልብህ አታስገባ። አንድም ቤት የተባለች ቤተክርስቲያን አታስገቡ። የክርስቶስ ትምህርት የሌላቸው መናፍቃን አታስገቡ ወደ እግዚአብሔር ቤት። ለዛ ነው ፍትሐ ነገሥት ላይ መናፍቃን ወደ እግዚአብሔር ቤት ቤተ መቅደስ ውስጥ እንዲገቡ አይፈቀድም። ስርዓት አምልኮ እንዲፈጽሙ አይፈቀድም። ስለዚህ ነው በክርስቶስ ትምህርት ከሌለ ያ ሰው ማን የለው? አብና ወልድ የሉት። ስለዚህ ትምህርት ማለት እንዲሁ ዝም ብለን ቀለል ብለን ብድግ አድርገን የምንይዘው ነገር አይደለም። በጣም ጥንቃቄ አስፈላጊ ነገር ነው እና እኛ የምንከተለው ትምህርት ምን እንደሆነ ልናቅ ይገባል የሚለውን ነገር ነው እና ትምህርት በጣም እጅግ ከሁሉም በላይ በተለይ በዚህ ዘመን ላለን ክርስቲያኖች ትምህርትን እንደቀላል ነገር የምናስበው፣ አስተምሮ እንደቀላል ነገር ለምናየ ሰዎች አይደለም። እጅግ በጣም ወሳኝ፣ እጅግ በጣም ጠቃሚ፣ እጅግ በጣም አስፈላጊ ነገር ቢኖር አስተምህሮ ነው። ስለዚህ ይህን አስተምህሮ መጠበቅ ማስጠበቅ አለብን። ጌታችን ለትምህርት ምን ያክል ትምህርት ትኩረት ሰጥቶ እንዳስተማረን እዚህ ማቴዎስ ወንጌል 16:12 ላይ ለሐዋርያት ያላቸውን አንድ እናንሳና ወደሚቀጥለው እንለፍ። ማቴዎስ 16:12 ምንድን ያላቸው? ምን አላቸው? ቁጥር 11 ላይ ማቴዎስ ወንጌል 16 ስንት ላይ? 11 ላይ ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አላስተዋላችሁም? እንዴት አታስተውሉም አላቸው። እንዴት አታስተውሉ ምን ብሎ ሲጠይቃቸው ምን አሉ? እነርሱም ይላል ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። ከምን እርሾ? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት ነው። እሺ ትምህርት ያክል ወሳኝነት እንዳለው ችግር የለም። የፈሪሳውያንና የሰዱቃውያን ትምህርት የአይሁድ ትምህርት አይደለ? ኦሪት አይደለ? ችግር የለውም። እግዚአብሔር እኮ ነው የሚያመልኩት እነሱ የሚባል ነገር የለም። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት ነው። ከኑፋቄ ትምህርት ተጠበቁ ማለት ነው። ከጸረ ወንጌል ትምህርት ተጠበቁ ማለት ነው። ማቴዎስ 16 ስንት ላይ? 12 ላይ እነርሱም ሐዋርያት
ምን ሆኑ? ከፈሪሳውያንና ከሰዱቃውያን ትምህርት እንጂ አይታችኋል፣ ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተውሉ። ለካ ከፈሪሳውያን እርሾ ተጠበቁ ሲባል እርሾ እንጀራ መስሏቸዋል። እንጀራ የሚጋገር አይደለም። ትንሿ ሊጥ እርሾ ያንን የመከ ትልቁን ሊጡን እንደምታቦካው ትንሿ ኑፋቄም እንደዛው ትመርዛለች። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለት እንጂ ስለ እንጀራ እርሾ እያወራ አይደለም። ስለ እንጀራ መጋገር እየተናገረ አይደለም ጌታችን። ትምህርት ወሳኝነት አለው። ስለዚህ በዚህ ዘመን ዋናው ማመንህ ነው። ዝም ብሎ ነው ጌታ አመቀላመም አታካብዶ የሚሉ ሰዎች ጤናማም አይደሉም። በጣም የሚገርማችሁ የጠርጥሮስን አንድ ላሳያችሁ። እቺ የቶርቱሎስ ንግግር ናት። እሺ ይሄ መጽሐፍ አለው ተርቱሊያን። መጀመሪያ ላሳያችሁ። ፕሪስክሪፕሽን አጌንስት ሄሬቲክስ የተባለ መጽሐፍ አለ። ይሄ ፕሪስክሪፕሽን አጌንስት ሄሬቲክስ ማለት ፕሪስክሪፕሽን እንደምታውቁት አንድ ሐኪም ለታማሚ ይሄን ሚኪኒን ዋጥ፣ ይሄን እንደዚህ ዋጥ ብሎ ይጽፍለት የለ? ያቺ ፕሪስክሪፕሽን ነው። ልክ እንደዛ ሁሉ ተርቱሎስ የተባለው ጠርጡሎስ ማለት ነው። ቅዱስ አይባልም በእኛ ቤተክርስቲያን ሊቁ ብለን የምንጠራው የሁለተኛው መቶ ክፍለ ዘመን የካርቴጃ ወይ ደግሞ የቅርጣገና የሥነ መለኮት ሊቅ የነበረ ነው። በኋላ ላይ ትንሽ በአንድ ችግር ምክንያት ወደ ክህደት ውስጥ የገባ ነው። አሁን እኛ ወደ ክህደት ከመግባቱ በፊት የጻፋቸው ደገኛ ትምህርቶችን ብቻ ቤተክርስቲያናችን ሊቅ ብላ ትጠራዋለች እንጂ ቅዱስ ተብሎ አይጠራም። በጣም የሚገርማችሁ ስለ መናፍቃን እንደው እንዴት ከምንፍቅናና ከመናፍቃን መጠበቅ እንዳለብን አንዱ የጻፈው መጽሐፍ ይሄ ፕሪስክሪፕሽን አጌንስት ሄሬቲክስ የተባለው። የመናፍቃን ትልቁ ድክመት በእኛ አለማወቅ እንጂ የእነሱ ጥንካሬ አይደለም። የእነሱ ጥንካሬ ሆኖ ሳይሆን የእኛ ድክመት ነው የእነሱ ጥንካሬ የሚባለው ይልና እኛ አሁን የፈለግናት ስለ ትራዲሽን ቻፕተር 21 ላይ የተናገራትን ላሳያችሁ። እች ናት። ኦል ዶክትሪን ትሩ ዊች ካምስ ስሩ ዘ ቸርች። ትክክለኛ አስተምሮ የሚባለው በማ በኩል ሲመጣ ነው? በቤተ ክርስቲያን በኩል ፍሮም ዘ አፖስቶልስ ከሐዋርያት who were taught by God through Christ በእግዚአብሔር የተነገረች ለቅዱሳን አንድ ጊዜ የተሰጠች በመድኃኔ ዓለም በኢየሱስ ክርስቶስ ወልድ ዋሕድ የተገለጠችዋ ያቺ ይልና all opinion which has no such divine origin and apostolic tradition to so ምን ይባላል? false። ስለዚህ ኦል ዶክትሪን ነው የሚለው ማንኛውም አይነት ሁሉም ዶክትሪኖች ማለት ነው። which comes through the church በቤተ ክርስቲያን በኩል ማለፍ አለበት። በማ በኩል? from the apostles ከሐዋርያት ከአንዱ ከእግዚአብሔር ከሥላሴ ዘንድ የታወቀች በሥላሴ ዘንድ ያለች በመዋዕለ ሥጋዌ ክርስቶስ ተገልጦ ለሐዋርያት የነገራት ያቺ ትምህርት። ስለዚህ ምንድን መስፈርቱ? ኦል ኦፒኒየን ማንኛውም አይነት አስተያየት ሊቁ እንዲህ ያለ ይሄ ሊቅ እንደዚህ ያለ ምን ተረጉ? ማንኛውም ኦል ኦፒኒየን which has no such divine origin እንደዚህ አይነት የመለኮታዊ የሚስጥር መገለጥ ከሌለው በስተቀር እና መለኮታዊ መገለጥ ብቻ አይደለም አፖስቶሊክ ትራዲሽን ካልሆነ እሱ ምንድን ነው? ፎልስ። ቻፕተር ስንት ላይ ነው? 21 ላይ ነው ያለው። ስለዚህ ማንኛውም አይነት ትምህርት በእኛ ቤተክርስቲያን የሚመዘነው እችን መሰረታዊ ጉዳይ ሳንረሳ ነው። 21 ላይ ያለችው ማንኛውም ዶክትሪን በማን በኩል ያለፈ ነው? በቤተ ክርስቲያን በኩል ተጠብቆ በሐዋርያት በኩል የተነገረ መድኃኔ ዓለም ኢየሱስ ክርስቶስ ለሐዋርያት የነገራቸው ማንኛውም አይነት ትምህርት ከዚህ አይነት ከእውነት መገለጥ ውጪ እና ከሐዋርያዊ ትውፊት አፖስቶሊክ ትራዲሽን ውጪ ከሆነ እሱ ውሸት ነው። በቃ ግድ ነው። በቃ አለ። ማንኛውም ዶክትሪን ነው፣ ኦል ዶክትሪን ነው በእኛ ቤተክርስቲያን ሐዋርያዎች ፊት በጣም አስፈላጊ ነገር። ዝም ብለን መዘባረቅ፣ ዝም ብሎ ደስ ያለውን ነገር መናገር አንድ ሰው አይችልም ማለት ነው። እዚህ መጽሐፈ ምሳሌ ላይ በጣም ግሩም ንግግር አለች።
ለኋላ ለምትመጣ ለወንጌል የተነገረ ነው። እዚህ መጽሐፈ ምሳሌ ምዕራፍ 4 ቁጥር 2 ላይ እንደሚል አለ መልካም ትምህርት እሰጣችኋለሁ ይላል። እዚህ መጽሐፈ ምሳሌ 4:2 ላይ መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። መልካም ትምህርት ወይ ደግሞ ጉድ ዶክትሪን የምትባለው ማናት? ወንጌል ናት አይደል? ወንጌል ናት። ፎር አይ ጊቭ ዩ ጉድ ዶክትሪን ማለት መልካም ትምህርት እሰጣችኋለሁ። መልካም ትምህርት ያለችው ማናት? ወንጌል። ይሄ እኮ መጽሐፍ ምሳሌ የተነገረ ቃል ብሉይ ኪዳን ላይ ማለት መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። መልካም ትምህርት የተባለችው ማናት? ወንጌል፣ የምስራች ማለት ነው። እሰጣችኋለሁና ይላል። ምክንያቱም ትንቢት ነው። ገና መጽሐፍ ምሳሌ ነው ያለው። የሚፈጸመው መቼ ነው? በሐዲስ ኪዳን ስለሆነ በእርግጥ ተፈጽሞ አይተናል። መልካም ትምህርት ትባላለች። ጉድ ዶክትሪን የምትባለው እች ናት። ስለዚህ መልካም ትምህርት ከሌለች የስህተት ትምህርቶች ጠልቀው እንዳይገቡ፣ የስህተት ትምህርቶች እንዲንሰራፉ እድል ይሰጣል። ለዛ ነው መልካም ትምህርትን እሰጣችኋለሁ ማለት ጉድ ዶክትሪን፣ መልካም የሆነች አስተምህሮ እሰጣችኋለሁና። መቼ? በሐዲስ ኪዳን ሕጌን አትተዉ፣ እስከዛ ድረስ ኦሪትን ጠብቁ ለማለት መጽሐፈ ምሳሌ ምዕራፍ 4 ቁጥር 2 ላይ ማለት ነው። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን መሆን አለበት? የሐዋርያት ትምህርትን መጠበቅ አለበት። የግድ ነው። የሐዋርያት ትምህርትን ካልጠበቀ አንድ ትምህርት ምንድን ነው? ምንፍቅና ነው። በምንም አይነት ተአምር ክልክል ነው። በምንም አይነት ተአምር ፈጽሞ እኛ ቤተክርስቲያን ላይ ከሐዋርያት ትምህርት ያፈነገጠ ትምህርት አይቻልም። እሺ፣ ሁለተኛው ዛሬ የምንመለከተው አንድ ትምህርት ኦርቶዶክሳዊ የተዋሕዶ ክርስቲያን ትምህርት ለመባል ኮንሰንሰስ ፓትረም ወይ ደግሞ የሐዋርያት ትምህርት መሆን አለበት። የአባቶች ትምህርት መሆን አለበት። ይሄ ፓትሪስቲክ ኮንሰንት የሚባለው የሐዋርያትን ትምህርት የተከተለ ሐዋርያን አበው የተቀበለው ከዛ ደግሞ አባቶቻችን ያስተማሩት መሆን አለበት። አባቶቻችን ይህንን እና እንዲህ ይላል ጢሞቴዎስ። እንግዲህ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር ነው አይደል? ምን እንደሚለው አንተ ግን ትምህርቴንና ይላል። እዚህ ጋር ትምህርቴንና የሐዋርያው ትምህርቱ አለ፣ ልክ ነው። ከዛስ አካሄዴን፣ ከእንደገናስ ሐሳቤን፣ ህሊና አበው ምንለው እዚህ ጋር ነው። በነገራችን ላይ አንድ ሰው ኦርቶዶክሳዊ መጽሐፍት ለመረዳት ከሚያግዙ መሰረታዊ ጉዳዮች መካከል አንዱ ምንድን ነው? ሐሳብ፣ ህሊና አበው ይባላል። የአበው ህሊና በሌለበት አበው ያን ነገር የጻፉበት መንገድ ሳንረዳ የቤተክርስቲያን መጽሐፍ መተርጎምና መተንተን ማስተማርም አይቻልም። ለዛም ነው አንተ ግን ትምህርቴንና አለው። ይሄን የሚናገር ለጢሞቴዎስ እኮ ነው። እንዴት ጢሞቴዎስ ጳውሎስን መስሎ እንደወጣ ተመልከቱ። አስተምሮ ብቻ ለሚይዙ የወጣው ትምህርቴንና ይልና አካሄዴን፣ ከእንደገና ሐሳቤን። አይችሁ ህሊና ጳውሎስን ይዟል። ጢሞቴዎስ ህሊና ጳውሎስ። ጳውሎስ የተናገረው ከምን አንጻር እንደሆነ የጳውሎስን ሐሳብ ይረዳል። እንዴት የታደለ ደቀ መዝሙር ነው ባካችሁ! የጳውሎስ ንግግር ምን ለማለት ጽሑፉን እኮ አይደለም ሐሳቡን ይረዳል። ስለዚህ አንድ የቤተክርስቲያን ትምህርት ለመረዳት ምን ያስፈልጋል? ህሊና አበው። ከዛስ እምነቴን። እቺ ጳውሎስ ትምህርቱን ያውቃል፣ አካሄዱን ያውቃል፣ ሐሳቡን ያውቃል፣ እምነቱንም ያውቃል ጢሞቴዎስ። ከእንደገናስ ትዕግስቱንም ያውቃል፣ ፍቅሩንም ያውቃል፣ መጽናቴንም ይልና ከዛስ ስደቴና መከራዬን። ይህን ጭምር ነው የምንቀበለው። ይሄ ደስታ ትምህርት ምናምን ብቻ ትዕግስት ምናምን ብቻ አይደለም፣ ይሄም አለው። ስደትና መከራዬን ተከተልክ። ስለዚህ ጢሞቴዎስ የተከተለኝ ሁሉ ነው። ትምህርቱንም የጳውሎስ ዋናው እሱ ነው። ከሐሳቡ አስቀድሞ፣ ከአካሄዱ ቀድሞ፣ ከእምነቱ ቀድሞ፣ ከትዕግስቱ የመጀመሪያው አስተምሮ ነው። ዋናው እምነት ነው። እምነት የመጣው እዚህ ጋር ነው። እምነቴን የሚያለው መጀመሪያ ሐሳቤን ካለ በኋላ ነው። አካሄዴን ካለ በኋላ ነው። ትምህርቴን ካለ በኋላ መጀመሪያ የሚቀድመው አስተምሮ ዶክትሪን ነው። አንዳንድ ሰዎች ስለምንሸወድ ማለት ነው። በእርግጥ እሷ እኮ መናፍቅ ናት፣ ግን እንዴት ጌታን እኮ እንደምትወደው ብታይ ታለቅሳለች። እምነት አለ መጀመሪያ የሚታየው። መጀመሪያ አስተምሮ ግን ጤናማ ነው።
ለዛ ነው አንተ ግን ካለ በኋላ ትምህርቴና አካሄዴን፣ ሐሳቤን፣ ከዛ እምነቴን መጀመሪያ ቪው አስተምሮ ዶክትሪን፣ ከዛስ ሞቲቭ ሐሳቡ ሐሳብ ይታያል። ሞቲቭ እውነተኛ አስተምሮ የተጠቀምበት ለምንድን ነው? ዋናው የጳውሎስ ዋናው አገልግሎቱ አሕዛብን ለእውነተኛ ወንጌል ታማኝ ሆነው ተጠምቀው የእግዚአብሔር መንግሥት እንዲወርሱ ማስቻል ነው። ሐሳቡ እሱ ነበር። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው አላለም ጳውሎስ? ያን ሐሳብ ጢሞቴዎስ ተረድቶታል። ስለዚህ የመጀመሪያው ምን ይቀድማል? ትምህርት፣ አስተምህሮ አጽንዖት የሰጠውን ለዚህ ነው ጳውሎስ ለጢሞቴዎስ ዋናው እምነቴን አንተ ተከተልክ፣ እንዴት ኢየሱስ እንደምወደው ታውቃለህ፣ እንዴት ኢየሱስ ስሙን ስጠራ እንደምውል ታውቃለህ እያላለም የነገረው ትምህርቴን፣ ያቺ ክርስቶስ የሰበካት እውነተኛ ትምህርት፣ እውነተኛ የሐዋርያት ትምህርት ተከተልክ። አካሄዴን ተከትለሃል፣ ሐሳቤን ተከትለሃል። ከዛስ እምነቴንም እኔ በእግዚአብሔር ላይ በወንጌል ላይ ያለኝን በጌታ ላይ ያለኝ እምነት አንተም አለ ተከትለሃል፣ መሰልከኝ ማለት ነው። ጀመሪያ ግን ምንድነው? አስተምህሮ። ከዛ እኮ ነው በአስተምህሮ የምታምነው። ክርስቶስ የዓለም መድኃኒት ነው፣ ትምህርት ነው። የዓለም መድኃኒት በመሆኑ ስታምን ደግሞ እምነት። ያመነ የተጠመቀ ይድናል፣ ትምህርት ነው። ስትጠመቅ ደግሞ እምነት። አይ አስተምህሮ በሌለበት እምነት የለም። ክርስቶስ የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ነው። ምንድን ነው ይሄ? አስተምህሮ። ስለዚህ ተራ ነቢይ አይደለም፣ ተራ ሰው አይደለም። ክብር ምስጋና ይግባውና እሱ እግዚአብሔር ነው፣ ወልድ ዋህድ ነው፣ ፈጣሪያችን ነው፣ አምላካችን ነው፣ መድኃኒታችን ነው። ትምህርት። ይህን አምነን ለሱ ስንገዛ፣ ስንጾም፣ ስንጸልይ መታመን። አየው፣ አምነን ተቀብለን ስናደርገው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ምንድነው እሱ? ትምህርት። ንስሐ ገብተን ሥጋው ደግሞ ስንቀበል አምነን ምን ይባላል? እሱ እምነት። አመን። አያችሁ፣ ያመንነውም በተግባር መታመን ጭምር ጨመርንበት። ትምህርቱ አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ትምህርቱ አስተምሮ ማለት ነው። ይህን አስተምሮ ስናምነው እምነት ይባላል። እውነተኛ የበጎች በር እኔ ነኝ፣ እውነተኛ የበጎች እረኛ እኔ ነኝ። ምንድነው? ትምህርቱ በወንጌል የተጻፈ ነው። ይህንን ትምህርት ስንቀበለው እምነት፣ ስንተገብረው መታመን። ያመነ የተጠመቀ ይድናል። ምንድነው? ትምህርት። ያመነ የተጠመቀ የሚለውን ትምህርት ስናምነው እምነት፣ ስንተገብረው መታመን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የማን ቃል ነው? የእግዚአብሔር ቃል። የት የሚገኘው? የዮሐንስ ወንጌል ላይ። ምንድነው ይሄ ትምህርት? ትምህርቱን እሺ፣ አዎ ልክ ነው፣ ሥጋውን ስበላ ደሙን ስጠጣ የዘላለም ሕይወት አገኛለሁ ብለን ስናምን እምነት፣ ሥጋው ደግሞ ስንቀበል ስንተገብረው መታመን። ያመነውን እምነት ስንተገብር ማለት ነው። አስተምሮ በሌለበት ትምህርት የለም። ትልቁ ሰው የሚሸወደው እዚህ ጋር ነው። በመናፍቃ እንኳን ብንሄድ ኢየሱስ ጌታ ነው፣ ይሄን ኢየሱስ ጌታ ነው ብሎ አምኖ አይደል የሚወጣ? መጀመሪያ እኮ ትምህርቱን አምኖ እኮ ነው። ለምን ታዲያ በየመምታሩ በየመንገዱ ታዲያ ያደናቆሩናል? ትምህርቱ ስለሚቀድም አይደል? ይኸውልህ ወንድሜ ለአንተ ብሎ የሞተልህ ለአንተ ብሎ የተሰቀለልህ አንዱ ኢየሱስ ብቻ ነው። ትምህርቱን እየነገሩን አይደል? ከዛ ይሄን አምኖ ሲመጣ ጌታን ተቀበላለህ የምትሉት ትምህርት ያስፈልጋላል። ከኛ ጋር እልህ መጋባቱን ተውና የእግዚአብሔርን ቃል ተግብሩት። አስተምሮ የሌለበት እምነት የለም። እምነት ከመስማት ነው ይሌለ፣ መስማትም በእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ምንድነው? ትምህርት አይደል? ነፍሱን ለወዳጁ ከመስጠት የበለጠ ከዚህ የበለጠ ትምህርት ለማንም የለውም። ትምህርት አይደል? ስለዚህ ትምህርት በሌለበት፣ አስተምሮ በሌለበት፣ ዶክትሪን በሌለበት ፌዝ የለም። ለዚህ ነው ሃይማኖት ያስፈልጋል። ለዚህ ነው አስተምሮ። የኦርቶዶክስ አስተምሮ ምንድን ነው? 5 አዕማደ ምስጢራት፣ 7 ምስጢራት ቤተክርስቲያን ምንድን ናቸው? ለዚህ ትምህርት። ትምህርቱን አምነን በሥላሴ ስናምን አይችሁ እምነት፣ ስንቆር መታመን፣ ስንጠመቅ መታመን፣ አምነን ነው። ስለዚህ አስተምሮ ሃይማኖት በሌለበት፣ ለዚህ ነው እቺ ትምህርት አደኛ ሃይማኖት እቺ ነው ትምህርቷ ማለት ነው። የኦርቶዶክስ ቤተክርስቲያን ዶክትሪን ከፕሮቴስታንት ይለያል። በምን እንደሚለየው? በሰዎቹ ቁመት ነው፣ በሰዎቹ ከለር ነው፣ በሰዎቹ ቁንጅና ነው፣ በሰዎቹ ብሔር ነው። በምን እንደሚለየው? በትምህርት አይደል? በአስተምሮ እኮ ምን ይለያየው?
አስተምሮ አስፈላጊ ነው። ከአስተምሮ ተከትሎ እምነት የሚመጣው። ስለዚህ አንድ ጢሞቴዎስን እኛ እንድንቀበለው የሚያስገድድ ነገር ምንድን ነው? ጢሞቴዎስ ከራሱ ያፈለቀው ሳይሆን፣ በደንብ ስሙ እዚህ ጋር ጢሞቴዎስ ከማን የተቀበለው ነው? ከጳውሎስ። ምኑን ወስዷል? ትምህርቱን፣ አካሄዱን፣ ሐሳቡን፣ እምነቱን፣ ትዕግስቱን፣ ፍቅሩን፣ መጽናቱን፣ ስደቱን፣ መከራው። ጢሞቴዎስ ደግሞ ለደቀ መዝሙሩ ለደቀ መዝሙሩ ያለ እኛ ጋር የደረሰው። ስለዚህ ከሐዋርያት ሲወሰድ ትምህርታቸው ብቻ ለሚወሰደው ህሊናቸው ጭምር ይወሰዳል። ህሊና አበው። ይህን እኮ የጳውሎስን እኮ ሮሜ 8:34 እኮ እያጣመምን ስንናገር ጢሞቴዎስ አሁን ሰምቶ ምን እንደሚል ታውቃላችሁ? ሐዋርያው ጢሞቴዎስ ምን እንደሚለን? አይ ሐዋርያው ቅዱስ ጳውሎስ እኮ ሮሜ 8:34 እኮ እናንተ መናፍቃን እኮ እንደምትሉት እኮ አለ የሚተረጎመው። እኔ እኮ የጳውሎስም እኮ ምን ለማለት እንደፈለጉ ሐሳቡ ይገባኛል። ይሄ መምህር አይደለም የሚለው ከቶ ሐሳቡን ያውቀዋል። ለዛ ነው እኛ አሁን እዚህ መጽሐፍ ላይ ስናነብ ዝም ብለን ቃል እየለቀምናል ለምንወስደው። እኛ መናፍቃለንም እኮ እኛ ኦርቶዶክስ ነን። ስለዚህ ምንድን የምናደርገው? ሐሳቡን የዚህ መጽሐፍ ቅዱስ ሐሳቡ ምንድን ነው? የዚች ገጸ ንባብ ሐሳቡ ምንድን ነው? አይችሁ ሞቲቭን የምንረዳው እኛ ኮንቴክስቹዋል ሚኒንግ ማለት ነው እንጂ ይሄው ተጽፏል እኮ ይሄው አለ እኮ እያልን ለምንሄደው እኛ ሐሳቡ ምንድን ነው? ህሊና አበው እግዚአብሔር አምላክ ለሁላችን ያደለን። የቤተ ክርስቲያን አባቶቻችን ለመረዳት መጻሕፍቶቻቸው ለመገንዘብ ከሚያስፈልገን አንዱ ጸጋ ህሊና አበው ሐሳብ መረዳት። ጢሞቴዎስ የጳውሎስን መልእክቱን ብቻ ንግግሩን ብቻ ሃይማኖቱን ብቻ ሳይሆን ጳውሎስ ለመናገር የፈለገው ሞቲቭን ጭምር ተረድቶታል። እሱን ጭምር የተከታዩ ተከተልክ እኮ ነው ያለው። ይሄን ሁሉ ነው የተከተለው። ለዚህ ነው ኮንሰንሰስ ፓትረን የምንለው። የሐዋርያት ትምህርት የተከተሉ የቀደምት አባቶቻችን ትምህርት መሆን አለበት። ይሄ ከሌለበት አንድ ትምህርት ኦርቶዶክሳዊ ትምህርት ሊባል አይችልም፣ በፍጹም አይችልም። እንዴት ነው አላችሁ? ልቀጥል ወይስ ደክሟችኋል? እሺ ጥሩ። ስለዚህ ምን አየን ማለት ነው? አስተምህሮ በሌለበት ምን የለም? እምነት የለም። በቃ ምንም የለም። በቃ እሺ ካልደከማችሁ ልቀጥል። እንደዚሁ በጣም ጥሩ መንፈስ ባላችሁበት ሳትረበሹ። ሞዴሬተሮችማ ዛሬ ጠፍተዋል። እንግዲህ እንቀይራለን። እንግዲህ ምን እናደርጋለን ታዲያ ሞዴሬተሮች ከሌሉ? ሁለተኛው ምንድን ነው? አንድ ትምህርት ኦርቶዶክሳዊ ትምህርት የሚባል የመጀመሪያው ምንድን ነው ያልነው? የጌታ ትምህርት የሐዋርያት ትምህርት መሆን አለበት አንደኛው። ሁለተኛ ኮንሰንሰስ ፓትረን ምን ማለት ነው? ያቺ ከሐዋርያት የመጣችዋ ትምህርት በእኛ ዘመን ከኛ በፊት የነበሩ አባቶች ዘመን በጥንታውያን የቤተክርስቲያን አባቶች ኤርሊ ቸርች ፋዘርስ ትምህርት ራሱ እየተረጋገጠ መሆን አለበት። ስለዚህ አንድ ሰው የሆነ ትምህርት ሲያመጣ በእኛ ቤት የሐዋርያት መሆኑ ብቻ በቂ አይደለም። ይህንን ቅዱስ ዮሐንስ አፈወርቅ ተናግሮታል። ይህንን ቅዱስ ኤፍሬም ሶርያዊ ተናግሮታል። ይህንን ጎርጎርዮስ ዘንዚናውስ ተናግሮታል። ይህንን ባስልዮስ ዘቂሳርያ ተናግሮታል። ይህንን ያዕቆብ ዘስሩግ ተናግሮታል። ኮንሰንሰስ ፓትረን ምን ማለት ነው? ይሄ ማለት ይሄ ራሱ ሊኖር ይገባል። የቀደምት ቤተክርስቲያናችን አባቶች ትምህርት አካል መሆን አለበት ማለት ምን ማለታችን ነው? የመጀመሪያው ትርጓሜው በዛ በተሰጠው ትምህርት ላይ የቀድሞ አባቶቻችን ከሐዋርያት በኋላ የተነሱት ማለት ነው። የቀድሞ አባቶቻችን ተመሳሳይ የሆነ አይነት ትምህርት የሰጡበት። ለምሳሌ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አያወርስም። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ያለው ከውሃና ከመንፈስ ያለውን ውሃ ያለውን አንድም የቤተክርስቲያናችን ኤርሊ ቸርች ፋዘርስ ቃሉ ነው ብሎ የተረጎመ አባት የለም። አንድም ኮንሰንሰስ ፓትረን ማለት ይሄ ነው። የቀደምት ቤተክርስቲያናችን አባቶች ላይ ውሃ አያስፈልግም፣ ጥምቀት አያስፈልግም፣ ቃሉን ብቻ ነው ብሎ የሰበከ አንድም የለም። ተመሳሳይ ወጥ እምነት ነው።
ስጋ ወደሙ አማናዊ አይደለም ምሳሌ ብሎ የተናገረ አባት የለንም እኛ። በቀደምት አባቶቻችን ተመሳሳይ ትምህርት ነው ያለው። ያውም እኮ በተለያየ ዘመን የተነሱ ናቸው። የመጀመሪያው መቶ ክፍለ ዘመን የነበሩ አባቶች ሶስተኛና አራተኛው መቶ ክፍለ ዘመን ከነበሩ አባቶች ጋር ተመሳሳይ ትምህርት ነው። ስለዚህ አንድ የቤተክርስቲያን ትምህርት ትክክለኛ የቤተክርስቲያን ትምህርት የሚባለው ሁለተኛው መስፈርት ምንድን ነው ያለው? በቀደምት የቤተክርስቲያናችን አባቶች ትምህርት ዘንድ በጋራ በተሰጠው ትምህርት ዘንድ የጋራ የሆነ አቋም በተሰጠበት የጋራ ትምህርት ያለው ማለት ነው። በቃ አዲስ ነገር ለምንድን ነው የሚያገለግለው? አዲስ ነገር እንዳይቀላቀል ያግዛል። ባዕድ ነገር እንዳይቀላቀል ያግዛል። ክልክል ነው ማለት ነው። ስለዚህ የቀደምት አባቶቻችን ትምህርት የማያስተምር በቀደምት አባቶቻችን ዘንድ የሌለ አይሰጥም፣ አይነገርም። መስፈርታችን እሱ ነው። ከዚህ ጋር ተያይዞ አንድ ነገር ማንሳትም እንችላለን። አንድ ደገኛ ትምህርት መገለጫው ምንድን ነው ካለን ድግግሞሹ ነው። ድግግሞሹን ማለት ነው ዮሐንስ አፈወርቅ የተናገረውን ባስልዮስም ተናግሮታል፣ ኤጲፋንዮስም ተናግሮታል፣ ኤፍሬም ሶርያዊ ተናግሮታል፣ አትናቴዎስ ተናግሮታል፣ ቄርሎስ ተናግሮታል። ምንድን ነው ድግግሞሹ? አንድ ደገኛ ትምህርት ነው የሚያሰኘው አንዱ ምንድን ነው? ፍሪኩዌንሲው፣ የሚደጋግምበት ፍሪኩዌንሲ። የቅዱሳን አማላጅነት ያልተናገረ አባት የለም። ከመጀመሪያው ጀምሮ እስከ መጨረሻው ክፍለ ዘመን ብናይ እስከ አራተኛው እስከ አምስተኛው ክፍለ ዘመን ብንመለከት ከጥንት ቤተክርስቲያናችን አባቶች ዘንድ ያን ያልተናገረ የለም። የክርስቶስን የባህሪ አምላክነት ማንም ያልተናገረ የለም። ስለዚህ በቀደምት የቤተክርስቲያናችን አባቶች ዘንድ በሁሉም አባቶቻችን ዘንድ የጋራ የሆነውን ትምህርት ጠብቆ የቆየ ትምህርት ሆኖ ሲገኝ አንድ ትምህርት ኦርቶዶክሳዊ ትምህርት ነው ይባላል። ስለዚህ የቀደምት ኤርሊ ቸርች ፋዘርስ ከተናገሩት ውጭ የሚያመጣ ሁሉ መናፍቅ። ይሄ በጣም ጥንቃቄ አስፈላጊ ነው። ምክንያቱም አደራነት ጭምር ነው። አደራነት ጭምር ስለሆነ ሌላው አንድ የቤተክርስቲያን ትምህርት ኦርቶዶክሳዊ ትምህርት ነው ለመባል ምን ማሟላት አለበት ካለን ሶስተኛው ሶስቱን ዓለም አቀፍ ጉባኤያትን የተወሰኑት ውሳኔ የሚያከብር መሆን አለበት። ያ ትምህርት ከጉባኤ ኒቅያ ጋር ከተወሰነው ጋር፣ ጉባኤ ቁስጥንጥንያ ጋር ከተወሰነ ውሳኔ ጋር፣ ጉባኤ ኤፌሶን ላይ ከተወሰነ ውሳኔ ጋር አብሮ ላይን የሚያደርግ መሆን አለበት። ስለዚህ በእኛ ቤተክርስቲያን አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን መሆን አለበት? ሶስቱን ዓለም አቀፍ ጉባኤያትን የሚያከብርና እነዛን ውሳኔዎችን የማይጣረስ መሆን አለበት። ከተጣረሰስ ሪጀክት ይደረጋል ያ ትምህርት። ማንም ማለት ነው። እየሰማችሁ ነው አይደል? አሁን እየተማርን ያለነው አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል፣ አንድ መጽሐፍ ኦርቶዶክሳዊ መጽሐፍን ለመባል፣ አንድ ስብከትም ኦርቶዶክሳዊ ስብከት ነው ለመባል፣ አንድ ዜማም አንድ መዝሙርም ኦርቶዶክሳዊ ለመባል ስንኙ ግጥሙ ሶስቱንም ዓለም አቀፍ ጉባኤያት ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተወሰኑ ውሳኔዎች የሚያከብር መሆን አለበት። ምን ማለት ነው? ጉባኤ ኒቅያ ላይ ወልድ ዋሕድ ክርስቶስ ፈጣሪ ነው፣ የአርዮስን ለእሱ ክብር ምስጋና ይግባውና ወልድ ፍጡር ብሎ የተናገረበት ፈጣሪ አምላካችንን የተወገዘበትና የወልድ ፈጣሪነት የተወለደ እንጂ ያልተፈጠረ ከባህሪው ከአባቱ ጋር የሚተካከል አለ የተባለ። ይሄንን አንድ ሰው በግጥም አድርጎ አይ ክርስቶስ እኔ ፍጡር ብዬ ነው የምዘምረው ለወቱ ስብሐት ብሎ ከተናገረ ተው፣ ዜማ እኮ ነው መዝሙር እኮ ነው የሚባል ነገር የለም ማለት ነው። ሶስቱንም ዓለም አቀፍ ጉባኤያት አንደኛው የኒቅያ ጉባኤ ውሳኔን አንቀጸ ሃይማኖትን እንደውም ጸሎታችን ጭምር ነው። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምን ጸልየው ጸሎት ነው። ይህንን የሚቃወም ከሆነ ምንድን ነው እሱ? ምንፍቅና ነው፣ ክህደት ነው። ሁለተኛው የቁስጥንጥንያ ጉባኤ። ቁስጥንጥንያ ጉባኤ ማን የተወገነዘበት ነው? መቅዶኒዎስ ነው አለ። መቅዶኒዎስ ምን ያለበት ነው? መንፈስ ቅዱስ ሕጹጽ ነው፣ ፍጡር ነው ያለበት። ስለዚህ መንፈስ ቅዱስ ምንድን ነው? ፈጣሪ ነው፣ ከሶስቱ አካል አንዱ አካል። ለዚህ ነው ጸሎተ ሃይማኖት ላይ በመንፈስ ቅዱስ እናምናለን፣ እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እና አይቹ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን ከአብና ከወልድ ጋር። ስለዚህ አብሮ ምንድን ነው? እሱ ፈጣሪ ነው። ስለዚህ የመንፈስ ቅዱስን ፈጣሪነት ጭምር የሚያወሳ ስብከት መጽሐፍ መሆን አለበት። ሶስተኛው ምንድን ነው? ጉባኤ ኤፌሶን ማን የተወገዘበት ነው? ንስጥሮስ ምን ያለበት? ሁለት አካል ሁለት ባህሪ። እኛ የምናምነው ምንድን ነው? አንድ አካል አንድ ባህሪ። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል ጉባኤ ኒቅያን፣ ጉባኤ ኤፌሶንን፣
ጉባኤ እኮ ስንት ነው? ሶስቱም ዓለም አቀፍ ጉባኤያት የሚቀበል ሶስቱም ዓለም አቀፍ ጉባኤ የሚቀበላለው ጉባኤ ኬልቄዶን የሚቀበል ማለት አይቻልም። ጉባኤ ከለባት ነው። ጉባኤ አብዳን ይባላል። የሰነፎች የእብዶች ጉባኤ ነው የሚባለው። ስለዚህ የጉባኤ ከለባትን ጉባኤ አብዳን የተባለውን የኬልቄዶን ጉባኤ የማይቀበል ሶስቱም ዓለም አቀፍ ጉባኤ ግን የሚቀበል ከሆነ ያ ትምህርት ኦርቶዶክሳዊ ነው እንላለን። ከዛ ምንድን ያለው ንስጥሮስ በኤፌሶን ጉባኤ ሁለት አካል ሁለት ባህሪ ምን አለች ቤተክርስቲያን? አንድ አካል አንድ ባህሪ። ሚያፌት ምን ብለው ይሄንን ነው። አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚያሰኘው ነገረ ክርስቶስ ላይ አንድ አካል አንድ ባህሪ ብሎ ካመነ ብቻ እዛ ላይ ወለም ዘለም የለም። አንድ አካል ሁለት ባህሪ ካለ በኋላ አይ ችግር የለውም። ለዚህ ነው ከካቶሊክ የምንለየው በዚህ ነው። እኛ ከካቶሊክ የምንለየው በዚህ ነው። አንድ አካል ሁለት ባህሪ አንልም። አንድ ሁለተኛ ከመለካያንም ከንስጥሮስ ከግሪክ ከነ ሩሲያ የምስራቅ ኦርቶዶክሶች የምንለየው በዚህ ነው። አንድ አካል አንድ ባህሪ ነው ብለን እኛ የምናምነው፣ እነሱ ግን አንድ አካል ሁለት ባህሪ ብሎ ያምናሉ። በዛ ላይ ካቶሊኮች መንፈስ ቅዱስ ከወልድ የሚሰርጻል ብሎ ያምናሉ። እኛ ደግሞ መንፈስ ቅዱስ ከማን የሚሰርጸው? ከአብ። ለዛ ነው ከአብ የሰረጸ ብለን የምናምነው፣ ከአብ ብቻ ነው የምናምነው እኛ። ካቶሊኮች ግን ከአብም ከወልድም ይሰርጻል ብሎ ያምናሉ። ይሄ እኛም አንቀበለው ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል ኦርቶዶክሳዊ መሆን አለበት። ካቶሊካዊ አይደለም፣ ፕሮቴስታንታዊ አይደለም፣ መለካዊ አይደለም፣ ተዋህዶ መሆን አለበት። ተዋህዳችን የሚል ነው። አንድ አካል አንድ ባህሪ። እንደ ንስጥሮስ ሁለት አካል ሁለት ባህሪ አንልም። እንደ አውጣኪ ደግሞ መለኮት ስጋን ዋጠው መጥጠው ብለንም አናስተምርም። መለኮት መለኮቱ እንደተጠበቀ ሆኖ ስጋም ስጋነቱ እንደተጠበቀ ሆኖ በተአቅቦ አንድ በሆነ ስርዓት ሄኖሲስ። ይሄ ምን ይባላል? ተዋህዶ። ይሄንን ተዋህዶ የማያጸና መናፍቅ በመጽሐፍ የሚገለጸው ቲክቶክ ላይቭ ላይም ገብቶ ይናገረው፣ ቴሌግራም ላይ የሚጻፈው፣ አውደ ምሕረት ላይ የሚናገረው ቄስም ይሁን ጳጳስም ይሁን ፓትርያርክም ይሁን ፌመስም ይሁን ማንም ቢሆን ማን ከዚህ ትምህርት ከወጣ መናፍቅ። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚያሰኙ መሰረቶችን እያየን ነው። ስለዚህ ሶስቱ ዓለም አቀፍ ጉባኤያት የሚቀበል ነው። በሶስቱ ዓለም አቀፍ ጉባኤያት የተወሰነ ውሳኔ አክብሮ የሚቀበል ጉባኤ ኬልቄዶን የማይቀበል አንድ አካል አንድ ባህሪ ብሎ የሚያምን ማለታችን። ሌላው አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ነው ተብሎ የምንቀበለው ሪሴፕሽን ባይ ዘ ቸርች፣ ቤተ ክርስቲያን ያንን ትምህርት ተቀብላ የምትተገብረው ከሆነ የቤተ ክርስቲያን ትምህርት ይቀበላል ሰው ማለት። ሪሴፕሽን ባይ ቸርች ዘ ቸርች ይባላል። ምን ማለት ነው? ይሄኛው ቤተ ክርስቲያን በዕለት ተዕለት ስርዓተ አምልኳ በትምህርቷ የምትቀበለው አይነት ትምህርት ሲሆን እንቀበለዋል። ለምሳሌ ቤተ ክርስቲያናችን ድንግል ማርያምን አቀባም ከርሰማ ከእናቷ ማህፀን ጀምሮ ጠበቃት ታምናለች። ይሄ በማን የተቀበለ ቤተ ክርስቲያናችን የምትታምነው ትምህርት ነው። ይሄ በቃ ከእናቷ ማህፀን ጀምሮ ጠበቃት። አልብኪ ነውር የሚባል ነገር የለም። ወኢሮክሰት በምንትኒ እምዘፈጠራ ሃይማኖት አውለ የምናገኘው ከፈጠራት ጀምሮ ምንም ከፈጠራት ጀምሮ ነው የሚለው። ከእናቷ ማህፀን ጀምሮ አለ የሚለው። ወኢሮክሰት በምንትኒ እምዘፈጠራ ነው የሚለው። ከፈጠራት ጀምሮ እንከን አልባ ናት፣ ኃጢአት ነውር የለባት። ይሄ ሪሴፕሽን ባይ ዘ ቸርች ቤተክርስቲያን የምትቀበለው አምና የምታስተምር ትምህርት ነው። ይሄንን የሚደግም ከሆነ ሌሎች እንደዚህ የታስተምሩቶች ማለት ይሄ በጣም አስፈላጊ። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ የሚባለው ቤተክርስቲያን ያንን ትምህርት የምትቀበል ማረጋገጥ አለበት። ይኸው ነገር ብድግ አድርጎ አንድ ሰው እንዲህ ነው የምቀበለው እንዲህ ነው የማምነው ማለት አይችልም። ያንን ትምህርት ቤተክርስቲያን ምን ብላ ታምነዋለች፣ ምን ብላ ትቀበለች። ለምሳሌ ፐርጋቶሪ አትቀበልም፣ መካነ ንስሐ ማለት ነው። በካቶሊኮች ዘንድ አንድ ሰው በቄስ በእነሱ ቄስ ቀኑና ተሰጥቶት፣ ቀኑና ማለት ስግደት፣ ጾም፣ ጸሎት ተሰጥቶት ማለት ነው። ግን ቢሞት ስግደቱን ሳይጨርስ ጾም ጸሎቱን ሳይጨርስ ቢሞት ሞት ቢያጋጥመው ያንን ስግደቱን ያንን ጾሙን መካነ ንስሐ የሚባል አለ። ከገነት ዝቅ ያለ ቦታ አለ፣ ፐርጋቶሪ የሚለው የሚጠሩት እሱ።
እዛ ቦታ ላይ ስግደቱን እዛ ቦታ ላይ ጾሙን ጨርስና ከዛ ነው ወደ ገነት የሚገባው ብለው ያምናሉ። እኛ እንደዚህ ትምህርት የለንም። ቤተክርስቲያን ትምህርት አትቀበለው አትቀበልም እንጂ እዚህ ጋር አንተ ድንገት ካህን የሰጠህን ቀኖና ሳትጨርስ ድንገት ሞት ቢወስድህ እዛ የምትሰግደው ስግደት አለ። ከገነት ዝቅ ያለ መካነ ንስሐ የሚባል ቦታ አለ። እዛ ጋር ነው ጨርሰህ ከዛ ወደ ገነት የምትገባው የሚብል ትምህርት እኛ ጋር የለም። ያለን ገነት ነው ያለው ሲኦል ነው። በገነት ያሉት ወደ መንግሥተ ሰማያት በምጽአት ቀን፣ በሲኦል ያሉት ወደ ገሃነመ እሳት ይገባሉ እንጂ ከገነት ዝቅ ያለ መካነ ንስሐ ፐርጋቶሪ የሚባል ነገር እኛ የለንም። ስለዚህ ቤተክርስቲያን የምትቀበለውን እንቀበል፣ ቤተክርስቲያን ማትቀበለውን አንቀበልም። ስለዚህ ሁል ጊዜ አንድ ትምህርት ስናመጣ ቤተክርስቲያን የነገር ትቀበሏለች። ይህም በደንብ ማወቅ ያስፈልጋል። ስለዚህ ዴይሊ ፕራክቲስ ላይ የቤተክርስቲያን ትምህርቷ ላይ ይሄ ነገር ቤተክርስቲያናችን ቅቡልነት አለው ወይ የለውም፣ የቤተክርስቲያን ትምህርትን ትቀበሎች አትቀበሉ፣ ይህም ማስተር ያስፈልጋል። ለዛም ነው ማንኛውም መጽሐፍ ስርዋት ሲገኝበት ክደትም ቢገባ ምን ቢገባ የሚጣራው በዛ ነው። ማትቀበሉ ከሆነ ታስወጥቷለች። መጽሐፍ ከሆነ ይወገዳል፣ ሰውም ከሆነ ይወገዛል። ፓትርያርኩም ቢሆኑ ፓትርያርኩ የሌለበት ቅዱስ ሲኖዶስ ይመለከተዋል። ምህረት የለሽ። ሌላው አንድ ትምህርት ኦርቶዶክሳዊ ትምህርት ነው የሚያሰኘው የቅዱሳን ህብረት በሰማዕትነት ካረፉ ቅዱሳን ጋር በምናረገው ህብረት፣ ያ ማለት በቅዱስ ቁርባን ማዕከላዊነት ሚስጥረ ሚስጥራት የተባለው በቁርባን ማመን አለበት። የቤተ ክርስቲያናችን ሚስጥረ ሚስጥራት የሚባለው የሚስጥራት ሁሉ አንኳር የተባለው ቁርባን ነው። ይሄ ከሌላት አንድ ቤተክርስቲያን አትባልም። በነገራችን ላይ ዶግማ ነው። ስለዚህ አንድ ሰው የፈለገ ጉባኤ ቢከታተል፣ የፈለገ ጉባኤ ቢማር፣ ቢያስመሰክር፣ ቢሰብክ፣ ቢዘምር፣ ቢያስመሰጥር፣ ሰዓታት ቢቆም፣ ማህሌት ቢቆም፣ ጉባኤ ቢማር፣ እነዚህ ሁሉ ከንቱ አይደለም። ለስጋ ወደሙ ለቅዳሴ ማበቃው ከሆነ ግን ዋጋ የለው። ስለዚህ